ልጄ የሆነ ሰው ስሜን አንስቷል መሰለኝ። አሊ ነው ነገር አይደል? ልጁን ተው እባክህ። ስሜን እጃቸው ላይ ቢጽፉት ራሱ መጀመሪያ እኔ ነኝ የምሰማው። ምንም ችግር የለም። ያንተ ስም ያንተ ሰው። በጠላት አትናደድ እና በጓደኛ ደግሞ ንግግር አትዘን። ከመርት እንጀምራለን። መጀመሪያ እሱን ማረጋገጥ አለብን። እሺ ጥሩ። እሺ አጎቴ፣ ግን እንዴት ነው የምናደርገው? እኔ መርትን አውቀዋለሁ። የሆነ ነገር እስኪያገኝ ድረስ ይህንን ይከተላል። በዛ ላይ እነዛ ሌቦች አምናቸዋል። አጎቴ የሆነ ነገር ተናገር፣ ጊዜ የለንም። የሆነ ነገር ለማለት የረፈደብን ይመስለኛል። አንዳንዴ ለማሸነፍ ወጣ ማለትና መታገል አለብህ። ይሄ ግዴታ ነው። እና ምንድን ነው የምትለው? አሊ መርትን እየተከተለው ነው። አሊ ራሚዝንም እየተከተለው ነው። ጉዳዩን ካሸነፍክ አደጋውን ታሸንፋለህ። ስለዚህ ጠንከር ማለት አለብህ። ምንም መሳሪያ አይኖርም ብለህ ነበር እኮ። መሳሪያው ሁሉም እዛ አለ ልጄ፣ ሁሌ ያለ። ግን ደግሞ አንተ አትይዘውም። ችግር ውስጥ በገባን ቁጥር ሰው ላይ ልንተኩስ ነው እንዴ? ይሄ ነው መፍትሄው? እኛ እንተኩሳለን አላልኩም ልጄ፣ ግን አማራጮቻችንን ማሰብ አለብን። ካለበለዚያ ከብዙ ችግሮች ጋር እንጣበቃለን። ታዲያ ለምንድን ነው የምጠብቀው አጎቴ? ከመጀመሪያ ጀምሮ እነሱ ላይ መተኮስ ነበረብኝ። ድጋሚ ቤተሰብን ይቀላቀል ነበርና ያልቅ ነበር። የጠበቅነው ግዴታ ስለነበረብን ነው። አሁን ጊዜው ስለደረሰ በደንብ ታጥቀናል። ግን ምንድን ነው እቅድህ? አንዴ ከጀመርክ በኋላ ታቆማለህ እንዴ? እኔ እዚሁ አጠገብህ አቆማለሁ። ለአንተ ነው የማዝነው። ግን አንተ የት ልትቆም ነው ልጄ? መርትን ለመጠበቅ ምን ልታደርግ ነው? ዝግጁ ነህ? ጠዋት ላይ የነገርከኝ ነበር። የአንተን እውነተኛ ስም የሚያውቀው ባለቤት ብቻ ነው። እና ስምህን ያውቁታል አጎቴ። አሁን እውነቱን ንገረኝ። ቆይ ስለ መርት ነው ወይስ ስለ ራስህ ነው የምታስበው? እኔ ላይ ጥርጣሬ አለ እንዴ ልጄ? አንተን ያስተማርከኝ ጥርጣሬ ብቻ ነው የመጀመሪያ ትምህርት። በእውነቱን ልንገርህ ልጄ፣ ከደፈርክ ጠርጥር። መርትም ሆነ እኔን አይደለም። ቁም ነገሩ ሌላ ነገር ነው። እኔ ላለፉት 10 ዓመታት ስለ አንተ ብቻ ሳስብ ነበር። በልቻው ስትደባደብ ምንም ነገር ማየት አትችልም። አንዳንዴ ድብድቦችንም ማሸነፍ አትችልም። አሁን አቁመህ ወደ ኋላ መመለስ አለብን። አሁን ራስህን ማዘጋጀት አለብን። ከዚህ በኋላ ለማስተላለፍ ጊዜ የለም። ስለዚህ የምትወዳቸውን በደንብ እቀፋቸው። ምክንያቱም ከባዱን ውሳኔ ለመወሰን ጊዜው ደርሷል። አሁን ከባዱን አማራጭ መምረጫ ጊዜ ነው። ለራሚዝ ነው።
ወደ ቁማር ቤቱ ሂጂ እና ትእዛዝ እስከምሰጥሽ ጠብቂ። አንተስ ምን ልታደርግ ነው? የሆነ ነገር አግኝቻለሁ እና አሁን በፈልግም ተስፋ መቁረጥ አልችልም። ግን መሀል ላይ ጥፋት የሌለባቸው ሰዎች አሉ። እነሱን ካሉበት ቦታ መሰብሰብ አለብን። እኔ አንዳንድ ጊዜ ምን እንደምትል አይገባኝም። ግን ምንም አትሆንም አይደል? አይ ገና ድሮ መጀመሪያ ማድረግ የነበረብኝና አደርጋለሁ። በተሰቤን እጠብቃለሁ። የእነሱን ቤተሰብ ደግሞ በትናለሁ። ቆይ ግን እንዴት አደርገህ? በጣም የምወደውን ሰው በመቃድ ነው። መድኃኒት አለው ውጭ ሀገር። የመጀመሪያዎቹ ህክምናዎች እዛ ነበር የተገኙት። ድጋሚ መጀመር አለባት። ኬሞቴራፒ፣ ሬዲዮቴራፒ፣ ምናልባት ስቲም ሴል ትራንስፕላንቴሽን ሊሆን ይችላል። ከባድ ነው የሚሆነው። ከባድ ስትል ይሄ ነገር የጎንዮሽ ጉዳት ይኖረዋል። የጎንዮሽ ጉዳት ስትል መዋጥ አለመቻል፣ ማቅለሽለሽ፣ ማሳል፣ መተንፈስ አለመቻል፣ ድካም፣ ቆዳ ላይ ቁስሎች፣ የጸጉር መሳሳት። ባህር እነዚህን አሳልፋለች ታውቃለች። ለዛ ነው የማትፈልገው። እኔ ብዙ ነገር ልናገር አልችልም። ከፈለገችውስ የመዳን እድሏ እንዴት ነው? ምንም ማረጋገጫ የለም። ግን ካለመሞከር ይሻላል። እሷን ማሳመን አልችልም። አንተ ይቀልሃል ባለው እንደዛ ብናደርግ አይሻልም? ደውሉ እንደራሱ መጫናቀተኝ እኮ። ሰላም። ግን እኛን ለማየት አልመጣህም መሰለኝ። እዚህ ቤት ውስጥ እንዳንቺ ቆንጆ ሰው አለ ብለሽ ነው? ስለዚህ ላስገባህ አላውቅም። ምክንያቱም እናንተም ብቻችሁን ስትዋችሁ መጥፎ ነገር ይፈጠራል። እሺ፣ ስለዚህ አትተይን። እየመጣሽ ጎብኝን። እኔ ለጥፋቴ ካሳ መክፈል ፈልጌ ነው። እመኚኝ። ከዛ በኋላ ንጉሱ ለብዙ ሰዓታት በጣም ተክዞና ባዘን ውስጥ ሆኖ ተቀመጠ። ለብቻው ለብዙ ሰዓታት ያለ ጎራዴው። አንድ እንግዳ አምጥቼልሻለሁ እህቴ። ኢዜል ወንድሜ ደህና ነህ? እንዳመጣው ተመልከት። በጣም ተወዷል። ወንዳታ ሌላም ፊልሞች አሉ። ይሄው ቆይ እንዳያቃጥለ። ቀስ ብለህ ብላ፣ በጣም ያቃጥላል። የኤሊው ክፍል አመለጠ። ነው ጃን፣ መድኃኒትህን መውሰድ አለብህ። በጣም እየሳክ ነው። ስለዚህ ሊነሳብህ ይችላል። እየሳኩ አይደለም ማየ። İyi olmadığın anlaşılıyor. ልጄ አቤት እማዬ። በግራሽ በኩል ብርጭቆ አለ። አንተ ልጄ ነህ እና አይኔም ነህ ልጄ። ለዛ ነው አንተ የምትለውን ነገር በደንብ የማምነው። አመሰግናለሁ እማዬ። ለዛ ነው ሁሌ አንተ ከዋሸኝ አላዝንም፣ ግን እደናቀፋለሁ የምልህ። እወድቃለሁ። እውነቴን ነው ልጄ። ምንም ይሁን ምንም አንተ ከዋሸኝ ድጋሚ ማየት የተሳናት ነው ማለት። እማዬ ለምንድነው የኦማርን ታሪክ እንደምትጽፍ ያልነገርከኝ? ከቼንጊዝ እርዳታ እንደምታገኝ ለምን አልነገርከኝም? ምክንያቱም ተውትኛል። እና ድሮስ ምን ልልህ ነው? ተው ልጄ፣ አሁንም ተው። አልተውም እማዬ፣ ወንድሜን አልተውም። እሱ ቢተወኝም እኔ በጭራሽ አልተውምሽ። ልጄ አንተ ምንም አታውቅም። አይ እማዬ፣ አንቺ ነሽ ምንም የማታውቂው። እኔን መሆን ምን አይነት ስሜት እንዳለው አታውቂ። አይታይሽም እንዴ እማዬ? ለዛ ነው የወንድሜን አለመኖር የማታየው። ምንድነው የምታወራው? ሁሉም ቦታ ነው እሱን የምፈልገው እማዬ።
እዚህ ክፍል ውስጥ ቁርስ ስበላ መንገድ ላይ የትም ስሄድ ወንድሜን ነው የምፈልገው። 12 ዓመታት አልፈዋል እማዬ፣ 12 ዓመታት። እኔ አደግኩ፣ ግን አሁንም ወንድሜን እየፈለግኩት ነው። ና ና ና ና ልጄ ና። አይ እማዬ፣ አይሆንም እማዬ ተይ፣ እንደዚህ ማድረግሽ ምንም ጥቅም የለው፣ ምንም መፍትሄ የለው። ወንድሜ እስር ቤት ከሄደ ከ1 ዓመት በኋላ ነበረ። አንድ ቀን እያላበኝ ተነሳ። ጭራሽ ፊቱን ማስታወስ አልቻልኩ ነበር እማዬ፣ የወንድሜን ፊት ማስታወስ አልቻልኩም። እና ማን ነው ያስታወሰኝ? አንቺ ነሽ? አባዬ ነው ያስታወሰኝ? ቼንጊዝ ነው ያስታወሰኝ እማዬ። እሱ ስለ ወንድሜ ታሪኮች ነገረኝ፣ ምን እንደሚያስቀውም ነገረኝ። ቼንጊዝ ባይኖር ኖሮ እኔም ዛሬ ውር ሆን ነበረ። አንድ ማየት የምፈልገውን ሰው እንኳን ማየት አልችልም ነበር። አንቺ እንደዛ ልታደርግልኝ ትችያለሽ? ትንሽ ትዕግስት ይኑር ልጄ። የለኝማ እማዬ፣ እኔ እንዳንቺ አይደለሁ። ወንድሜን መርሳት አልችልም። እሱን ከረሳሁት እኔ ውር ሆናለሁ። እባክሽ እማዬ፣ አይኖቼን አትዝጊያቸው። እሺ በይኝ እማዬ፣ እኔም እሱን ልየው። ሄሎ፣ የቁማሩ ጉዳይ እየመረመርክ ነው? ማን አንተ? የሴል መንገድ መጨረሻ ላይ ያለው ታርላባች ሰፈር ነው። ለምን? ምን እንደተፈጠረ ማወቅ አትፈልግም? እኔ አልገባኝም። ምንድን ነው የተፈጠረው? ቆይ አንተ ማን? በጣም ጥሩ ጥያቄን ጠይቀሃል። አሁን መልስ ትፈልጋለህ? መልስ ደግሞ እኔ ጋር ነው። ከእኔ መስማት ትችላለህ። ዛሬ ማታ መስማት ትችላለህ። ወይና ወይ ድሮ። ወይ ለጥያቄ መልስ አግኝ ወይ እርሳው። ሄሎ፣ በል ተዘጋጅ። ወይ በፈጣሪ ኒሞ እንዳይሞት ባልሞተ። እሺ ኒሞ tamam işte baban yanında baban burada እሳ ያልሞተም እያለቀስክ ነው እንዴ? አይ አይደለም። እስቲ እስክሪኑን አፍጥጬ ስላዩት አይኔን አቃጥሎኝ ነው። አይዞ ኒሞ ተረፈ እኮ። አንድ ላይ አዳኑት። እኔ ሂጄ ላግዛቸው። እኔ ማን እንደሆንኩ ታውቃለህ? ልትገለኝ ነው? አይ ለምን ብዬ ነው የምገለኝ? ለአንተም የሆን ነገር አለኝ እና እሱን እሰጥሃለሁ። የወንድምህ መጽሐፎች ናቸው። ብዙዎቹ ተቃጥለዋል። እነዚህም ብቻ ነው ማዳን የቻለው። እንካ ስላቸውና ከዚህ ሂድ። አይ እመልስልሃለሁ ብለኸኝ ነበር። እኔ ብቻ ነኝ የማውቀው ብለኸኝ ነበር። ስለዚህ መልስ ሳላገኝ ከዚያ ሄድ። ምንድን ነው የምትጠይቀኝ ልጄ? ወንድሜ ምንድን ነው ያለ? ማለቴ ስለ ዘረፋው። ምንም፣ እሱ ምንም አላለኝም። ስማ ልጄ፣ ውጪ የሚሆነው ነገር ውጪ ይቀራል። እስር ቤት ውስጥ ማንም አያነሳውም። እና አሁን ሌላ ምንድን ነው የምትጠይቀኝ? ሌላ ምን ልጠይቅ እችላለሁ? ለ8 ዓመታት እኔ የአንተ ኪስ ውስጥ አንተም የኔ ኪስ ውስጥ ኖረሃል። ሁሌ አብረንን። አሁን አንተ መጠየቅ የምትፈልገው ይህንን ነው? ሌላ ምንም ነገር አትፈልግም ልጄ? አዎ። እሺ፣ ሌላ አንተን የሚጠቅምህን ነገር እነግርሃለሁ። ከአንተ ጋር ባልነበረበት ጊዜያት በሙሉ
እሱ ከኔ ጋር ነው። ዘበኞቹ የደበደቡት እግሩ የተሰበረ ቀን ስለሳቀ ነው። ከዛ ቁማር አሸንፎ ገንዘብ አገኘ። ማሞቂያ ገዛ። እንዴት ካርታ እንደሚጫወት ለምን እንደውም በጣም ጎበዝ ነው። እኛንም ሆሽኪን አሸንፈን ከእንጨት ስብርባሪዎች ለራሱ ወንበር ሰራ። አንተ ይህንን ልጠይቀኝ አትፈልግም፣ ግን ይህንን ትጠይቀኛለህ? ማወቅ ስላለብኝ። ምንድነው ማወቅ ያለብህ ልጄ? ገንዘብና ልብሱን በጣም ደግ ሰው ስለሆነ ወባ ለያዘው ለሌላ እስረኛ ሰጥቶ እሱ የሳምባ ምች እንደያዘው ነው አረንጓዴ ፖም እንዲሰጠው ይጠይቅ ነበር። እሱን ነበር የሚወደው። በል ጠይቀኝ፣ ጠይቀኝ። ማወቅ የምትፈልገውን ሲረብሽ የነበረውን ጠይቀኝ። በል ጠይቀኝ፣ እነግርሃለሁ። ጠይቀኝ፣ ጠይቀኝ። ሌላ ምን ልጠይቅ? ምን ልጠይቅ? ስማ፣ ማንም ወንድሙን በጣም የሚወድ ሰው የሚጠይቀውን ጠይቅ። ጠይቀኝ። የምትጠይቀኝ ከሆነ ጠይቀኝ፣ ጠይቀኝ። ካለበለዚያ ያውጣልኝ። ወንድሜ ስለ እኔ አውርቶ ያውቃል? ሌላም ጥያቄ ጠይቀኝ፣ ጠይቅ። እኔን አንስቶኝ ያውቃል ወይስ ረስቶኝ ነበር? ወንድሜ ተስፋ ቆርጦብኝ ነበር? ወንድምህ አንተን መቼም አልረሳም። አንድ ቀን እንኳን፣ ለአንድ ደቂቃ እንኳን። ይህንን ነው ማወቅ ያለብህ። ወንድምህ በጣም ይወድህ ነበር። በእውነት? የምሰጥህ አንድ ሌላ ነገር ብቻ ነው ያለኝ። ውሰድ፣ ይህንን ውሰድና ሂድ። ምንድን ነው? ለአንተ የጻፈልህ ደብዳቤ ነው። ከመሞቱ በፊት ሰጥቶኝ ነው። እኔ ካልወጣሁና አንተ ከወጣ አደራ ይሄን ለምርት ስጥልኝ ብሎኝ ነው። በላውን ሂድ፣ ግን ያልኩህን ነገር አደራ እንዳትረሳ። ወንድምህ አንተን አልረሳም ነበር። እውነት አልረሳኝም። ወንድሜ በጭራሽ አልረሳኝም። ውድ ወንድሜ፣ እኔ ቃል የገባሁልህን አልረሳሁትም። ከምንምና ከማንም በላይ ወድሃለሁ። እሱን ብቻ አውቅ። በጣም ነው የምወድህ። አንተን ለመንከባከብ ፈልጌ ነው ወንድሜ። ከመጥፎ ነገሮች ጋር እድሃለሁ ብዬ ነው። እኔ አላደረኩትም። የተከሳስኩበትን ነገር እኔ አላደረኩትም። ጓደኞቼ ናቸው ብዬ አመንኳቸው ናቸው እንደዚህ ያደረጉት። እውነቴን ነው። ከዚህ ቦታ ደግሞ የምወጣበትን መንገድ አገኛለሁ። አንተ ጋር እመጣለሁ። መቼም ተስፋ እንዳትቆርጥ። መርት በጣም ነው ናፈከኝ። ድጋሚ አብረን እንሆናለን። አንተ፣ እኔ፣ እማዬ፣ አባዬ፣ ሁሉም ሰው እውነቱን ይረዳል እና ድጋሚ አንተን አቅፍሃለሁ። ድጋሚ አብረን እንሆናለን።
ውድ ወንድሜ፣ የእኔ ውድ ወንድም፣ ይህንን ደብዳቤ ካገኘኸው እኔ ለአንተ ለመስጠት ድፍረቱ ስላልነበረኝ ነው በራሚስ በኩል ልልክልህ የቻልኩት እና ይህንን አይተህ እንዳትጠላኝ እሺ ወንድሜ። እውነቱን ለብዙ ዓመታት ከሁሉም ሰው ደብቄያለሁ። ተረዳኝ። ምንም ማድረግ አልችልም ነበር፣ ግን ዋናው ኃጢአቴ ካንተ መደበቄ ነው። አንተ ምን ትላለህ የሚለው ነገር ነበር ያስፈራኝ። አንተን በጣም ነው ጎዳው መርት ወንድሜ። እባክህ ማንም ሰው ላይ አትፍረድ፣ ማንም ሰው ላይ አትናደድ። እኔ ላይ ፍረድብኝ፣ በእኔ ተናደድ። እኔ አንተ ላይ ተስፋ ቆርጫለሁ። እዚህ ከመምጣቴ በፊት ተስፋ ቆርጬ ነበር መርት። እኔ ነኝ ጥፋተኛው ወንድሜ። አሁን ልንገርህ፣ ሁሉም ነገር እውነት ነው። ዘርፌያለሁ፣ ሰውም ገድያለሁ። በፊት ልነግርህ ይገባ ነበር፣ ግን ድፍረቱን አጣሁ። በድሮ ማንነት እንድታስታውሰኝ የፈለኩት ብዙ መጥፎ ነገሮች ከማድረግ የተነሳ ማንነቴን እንኳን እስከ መጨረሻው ድረስ ረስቼዋለሁ። አንድ ተጨማሪ ነገር ካንተ እፈልጋለሁ መርት። ውስጥ እንድትገድለኝ እፈልጋለሁ መርት። ትንሽ እንኳን የምትወደኝ ከሆነ ይሄንን ብቻ አድርግልኝ። የዛን ቀን ከዘረፋው በፊት ግደለኝ። ከዛ ቀን በፊት እንደሞትኩ ቁጠረው። የቀረውን ለእኔ ተወው። በፊት የምታውቀው ኦማር ብቻ አስታውስ። ከዚህ በኋላ የለውም ወንድሜ፣ ግደለኝ በቃ። አይሆንም፣ እባክህ ዞር በልልኝ በቃ። የምትወደውን ሰው ለመጠበቅ መታገል ብቻ በቂ ካልሆነ መድኃኒቱ ሊሆን የሚችለው የሚወዱትን ሰው መግደል ነው። አንዳንዴ የምትወደውን ሰው ለመንከባከብ የመጨረሻው ብቸኛ አማራጭ አንድና አንድ ክህደት ብቻ ነው። ተኛ ልጄ፣ ገና ነው ሰዓቱ። አጎቴ በጣም ረጅም ጊዜ አለ ልጄ፣ በጣም ረጅም። ማን ያውቃል፣ ከዚህ በኋላ መንገድ ላይ ቻው ያልካቸውን ሰዎች ልታገኝ ትችል ይሆናል። እኔ ሁሉንም ነገር ይቅር ማለት እችላለሁ፣ ሁሉንም ነገር። ግን መርትን እንደዚህ ላደረግኩት ራሴን ይቅር ማለት አልችልም። ከዚህ በኋላ እዛ መንገድ ላይ ነው የምራመደው። ያደረከው ነገር ልክ ነው ልጄ። ይሄ ነገር ለራስህ ቢከብድህም ግን ያንን ደብዳቤ በመጻፍህ ብቻ መርትን ከብዙ ነገር አድነኸዋል። አሁን የጓደኝነት ጨዋታ በቃ። እሺ ልክ ነህ ራሚዝ። እዚህ ስራ ላይ ከመጀመሪያው መሳሪያ አለ። አሁን ትንሽ ፈታ ዘና እንዲሉ መሳሪያዎችን እንስጣቸው። ከዛ በኋላ ራሳቸውን ለማዳን እሱን መሳሪያ ማን ላይ እንደሚጠቁሙት እናያለን። እነሱን ትንሽ እናጨናንቃቸዋለን ማለት ነው። እንዴ የኔም ባህር ያዋት በጣም አድጋ የለ እንዴ? ሌላ ሰው ሆነሽ የለም እንዴ ልጄ? በጣም አምሮብሻል። አረ ልጅ እያለሁ እንደነበርኩት ነኝ። ልጅ እያለሁ ታስታውሰኛለህ አይደል አባዬ? እንዴት ረሳሻለሁ ባህር? እንዴት ትጠይቅኛለሽ? ለአንቺ ምን እንዳደረኩ አታውቂምና ነው እንደዚህ የምትይኝ? ስኳር
ሰላም ቼንጊዝ ወንድሜ፣ በጠዋት ደወልኩ እንዴ? አይ ወንድሜ፣ እሱ ችግር የለውም። እኔ ምንም አዲስ ነገር አላገኘም። ልክ ነበርክ ልል ነው ማለት የደወልኩት። እኔ በሰላም አምልጫለሁ ልል ነው። አሁን መኖር መቀጠል አለብን። ስማ ቼንጊዝ፣ ወንድሜ ነበር ጥፋተኛ። አንተ ሁሌም ከጎኔ ነበርክ። ለሁሉም ነገር አመሰግናለሁ። ተው እባክህ፣ ማመስገን አይጠበቅብህም መርት። እኔ ሁሌም ከጎንህ ነኝ። እሺ ደህና ሁን። ተነስተሻል ወዴ? ወይስ ቀሰቀስኩሽ? ገና አይደል እንዴ? አዎ ሰዓቱ ገና ስለሆነ የሆቴሉን ቢዝነስ ጉዳይ ልመልከተው ብዬ ነው። አትውረጅ፣ ራሴ ሄዳለሁ። ሽቶ ምን ነው? ሽቶ ከእጅ ካምልጡክ ነው? አበዛሁት እንዴ? ስለዚህ ዛሬ ማንንም ሰው ባልቀርብ ይሻለኛል። ጃንን ሳሚልኝ። ምንም ነገር ብረሳ የልጄን ልደት ቀን ግን አረሳ።